ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ምን አርጋ ነው የተባልከው? እዛ ከቤት ውስጥ እንዳትወጣ፣ እንድትሞት፣ እንዳታገባ፣ እንዳትወልድ እንዳም እንድታብድ አድርጌት መጨረሻ ግን የቤተሰቦቿ ጸሎት እዚህ ደረጃ ደረሳት። የቤተሰቦቿ ጸሎት? አዎ፣ ምክንያቱም እብድ አርጋ ለሊት ሙሉ አጋንንት እየጠሩ በሷ ላይ ነበር ሲደግሙ የሚያድሩት። አልገባም አትልም ነበር እንዴ? ታዲያ በቃ ወዳታለሁ፣ ስለምወዳት። ምን አጠፋች? በቃ ወዳታለሁ። ቀልቧ ውስጥ በቃ ማንም ቦታ ላይ ነው የሚገባ። አንተ ሰይጣን ሰይጣን አጋንንት ስንት ናችሁ? 16 አዎ አጋንንት ሰይጣን። አዎ የነሱ ካዳሚ የአውሊያ ካዳሚ እንድትሆን ነበር የፈለግነው። እሷ ግን አባትና እናቷ ይወዷታል፣ ሁሌ እንደመረቋት። እሺ አዎ ካዳሚ እንድትሆን ነበር። ካዳሚ ማርገናት ነበር። ስንት ዓመት? 5 ዓመት። 5 ዓመት ካዳሚ እና ምኑን ትካድም ነበር ለአውሊያ። የት? ኢማራት። የመረት? አዎ እሷ ግን አታውቀውም። ምንድን አረብ ነው? አበሻ ጠንቋይ። የአበሻ ጠንቋይ አዳል ሞቴ ምንድነው ወሰንጋላ የሚሉት። ከእንደገና ደግሞ ሙጬ ዘሪጋ ሁሉንም የአውሊያ ማት። ልጅቷ እዚህ አበሻ ልጅ ነች። መታዛ እንደ ንጉስ ነበረ ምስታጸነቁለው። አሃ ጠንቋይ ሆነች። ጠንቋይ ነች እሷ። እነሱ ደግሞ በሷ ቤቱ ሙሉ በሷ ነበር የሚገዛ። አረቡ ሁሉ ይገዛ ጀመር። አረቡም ይገዛል ሁሉ። እንደ ንግስት ነው የሚገዟት። እንደ ንግስት። እሷ ንግስት ነች፣ ኢትዮጵያዊ ነች። እንደ ንግስት ነው የምትኖረው እዛ ሀገር። አረብ ሀገር? አዎ አረብ ሀገር ለጠንቋይ ይመቻል። ምክንያቱም ሀገሩ የዚህ የጥንቆላ መንፈስ ኃይል ያለበት ሀገር ነው። ገና ከድሮ ጀምሮ ገና ከጅምሩ ጀምሮ ይሄ የተገለጠ አጋንንት ሰይጣን የአረቡን ዓለም በሙሉ ገዝቶታል። አረቡን ዓለም ያንቀጠቀጡ የኢትዮጵያ ጠንቋዮች የሚል አንድ ጊዜ ጋዜጣ ወጥቶ ነበር። አረቡን ዓለም ያንቀጠቀጡ የኢትዮጵያ ጠንቋዮች እና በሙሉ ያሰግዱት ነበር። ጉማሬ ይዘው የሄዱ ጠንቋዮች እዛ ይሄን ነጭ ለአረብ በጉማሬ የገረፉ ነበረ ዛሩን የሚያዋህዱት። እና በዛር አረቡ ሁሉ በቃ ማጓራት። በተለይ አዳልሞቲና ሞቲ አረቢያ የሚባለው መንፈስ አረቡን የገዛ መንፈስ ነው። እሺ ከዛ በኋላ በስንት በመከራ መጨረሻ ላይ እሷ ወደ ጀርመን ሄደች። ጠንቋይዋ የምጠነቁለው ይሄ አዳልሞቴ ምናምን። ከዛ በኋላ ስንት ዓመት ካደመች አልከኝ? 5 ዓመት። እንዴት ነው የሚካደመው? እስኪ ያሳይ። እዚህ ጋር የሆነ ብዙ ነገር ታደርግና ልጅቷ ሽቷን ምኗን ታደርግና ቁጭ ብላ በቃ ወይኔ አፍለውጣ ሁላችሁ መርፌውን እየተሸከመ ነው የሚሄደው ልጁ። ያው ተወሱን አሳይኝ ያለ ሁሉ መርፌ ይዞ መርፌ ሳስወጋው ደስ ይለኛል። ህዝበ ክርስቲያን እሱ መርፌ ሲወጋ ደስ ይለኛል። እናቷንም ቅጥል እንድትል ምክንያቱም ስለማትታዘዝልኝ ትዳሯን አበላሸው። እንጀራዋ ላይ ዘጋኋት። ገንዘቧን ደግሞ ብትን 17 ዓመቷ ምንም ቁም ነገር አላደረገችም። በትኛታለሁ። አሁን ግን እንዴት ብዬ መጨረሻውስ የት ነው የምገባው? ቤቴም የለኝ። በረሃ ውስጥ ነው የምኖረው። ወደ ሲኦል ነው የምትገባው። በረሃ ወደ ሲኦል ትወርዳለህ። ሲኦል? አዎ እሺ ሲኦል ነው የምትሄድ። ተንበርከክ። እሺ ልኳንም አይኗን አላሳያትም። አንዳንዴ እንዴት እንደምትሄድ አላውቅም። ኦፕራሲዮን ያስደረግኳት በውሸቴ። ኦፕራሲዮን የሐሞት ጠጠር አለብሽ ተብሎ ኦፕራሲዮን ከቆራረጠት በኋላ ሐሞቱ ሲወጣ ባዶ ወገቧን ማህፀኗንም ኦፕራሲዮን ላስደረገው ስል በምን እንደሆነ አላውቅም። ሁሉንም ብሽሽት አድርጌ ልገላት ነው የነበረው። አዎ ልገላት። ሀሳብህ? አዎ ትንሽ። የት ነው የምትኖረው አሁን እሷ ጀርመን ነው የምትኖረው። ጀርመን? አዎ። ሽቦት ነው አፍላይ ተዘጋጁ። ሁላችሁም ተዘጋጁ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጩኸት ነው። 7 እግዚአብሔር ይገስጽ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናቸዋለን ብሎ እንደተናገረው ትለምናለህ፣ ትታረቃለህ። እቤትህ ታርቀህ ስትጨርስ ቤትህን ካስባረክ በኋላ ገዳምን ብትሄድ
ተከትሎ ነው የሚመጣው መንፈሱ። ቤት አይደበቅም። ለምን? ቤትህን አስባርከዋል። ቤትህ ሱባኤ ለምደሃል። ቤትህ በጸበል ተረጭቷል። ዕጣን ይታጠናል። ቤትህ የተባረከ ሲሆን ጠቋር ወይም አዳል ሞቴ ሰንጋላ ኦፋ ብኮ ፈደመና ታየ ከራማ ሙጬ ዘሪጋ ጨንገር አዳኝ ወርቁ ቦጀን ሙየት ሐርሜት እነዚህ በየብሔር ውስጥ ያሉት መናፍስቶች ቤታችን ውስጥ አይቀመጡም። ለምን? ቤቱ ተባርኳል። ስለዚህ ገዳም በምትሄድበት ሰዓት ምን ትሆናለህ ማለት ነው? መንፈሱን ትይዘዋለህ። ስትጸበል መንፈሱን ታቃጥለዋለህ። ቤትም ስትመጣ መቀመጫ ስለሚያጣ መንፈሱ ካንተ ልቆ ይወጣል። ቤትህ ካልተባረከ ግን ገዳም ለገዳም ስትዞር እሱ ቤት ቁጭ ብሎ ይጠብቅሃል። ከዛ በኋላ ቤት ስትመጣ እንደገና በሽታ ሆንም አለ። እዛ ስሆን ደህና ነበርኩኝ፣ እዚህ ገዳም ሲሄድ ሰላም ነበርኩኝ፣ ቤት ስመጣ ህመሙ ይከተለኛል። ቤት ልቀይር ተከራይቼ ልውጣ ስትል አብሮ ተከትሎ ይመጣል። ለምን? ቤትህን አትባርከው። እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ብሎ መስፍን ኢያሱ የተናገረውም ለዚህ ነው። በመጽሐፍ ቅዱስ ውስጥ በመጽሐፈ ኢያሱ ላይ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ። እኔና ቤቴ ሲል ግድግዳው አይደለም። እኔና ቤቴ ሲል መጋረጃው ወይም ደግሞ አፈሩ ጣራው ኮርኒሱ አይደለም። እኔና ቤተሰቤ ማለት ነው። አብራችሁ ጸልያችሁ፣ አብራችሁ ሰግዳችሁ፣ ከእህት ከወንድም፣ ከአባት ከእናት፣ ከልጆች ጋር፣ ከሁሉም ካለው ጋር ማንም ሳይቀር ዘበኛና ሰራተኛም ሳይቀር ጸልየን በረከት አግኝተን የፈለግነው ቦታ ብንሄድ ዲያብሎስ የትም ቦታ ሊከተለን አይችልም። ተይዣለሁ የማለት አቅሙ የሚቀርበው፣ ወደ ሲኦል የመሸኘት አቅሙ የሚቀርበው እንዲህ ያለ ትጋት ውስጥ ስንገባ ነው። እድሜያቸውን ያስረዝምልንና አባታችን መላከ መንክራት መምህር ግርማ ወንድሙ ቤት ውስጥ ጸሎት ክፍል እንድንሰራ፣ እንድንጸልይ፣ እንድንሰግድ እንደገናም ደግሞ ጸበል በምንጠመቅበት ሰዓት ልብሳችንን ስናወልቅ አጠገባችንን እንድናወልቅ አብሮ ስለሚወልቅ ብዙ ነገር ከገድላት እኮ አግኝተውት ነው። እሳቸው ከድርሳናት አግኝተውት ነው። ከየትም እኮ አላገኙትም። ከአባቶቻችን ከዋልድ መጽሐፍት አግኝተውት፣ ከመጽሐፍ ቅዱስ አግኝተውት ነው። ዲያብሎስ ሴረኛ እንደሆነ ስለሚታወቅ ስልቱን ስለሚቀይር ነው። በዚህ ነው ሲሉት በዛ፣ በዛ ነው ሲሉት በዚህ ነው። እጅግ በጣም ጥበበኛ ለመሆን የሚሞክር ግን መንፈስ ቅዱስ የሚያሳድደው ጸጋውን የተገፈፈ አቅም የሌለው በትክክለኛው ሃይማኖት ውስጥ ከሆንን በማማተብ ብቻ ሽባ የሚሆን መንፈስ ነበር። ግን እምነት ከውስጣችን ስለራቀ ሃይማኖታችንን ስላላከበርን እንኳን ስናማትብ ቀርቶ 1 ሰዓት ሙሉ ተገትረን እየጸለይን እንኳን እንዴት እንደሚገዳደረን እያያችሁ ነው። ይሄ የሚያሳየው ስለ እምነታችን ማነስ ነው። ቤተሰቦች ብትችሉ አሁን ያነበብኩትን የመጽሐፍ ቅዱስ ቃል መጽሐፈ መክብብ ምዕራፍ 3 ላይ ያለውን አንብቡት። ለሁሉ ጊዜ አለው። ለመዳንም ጊዜ አለው፣ ለመሞትም ጊዜ አለው፣ ለመፈወስም ለመፈወስም ጊዜ አለው፣ ለሁሉም ጊዜ አለው ይላል። ጊዜ አለው ሲል ምን ማለት ነው? የእግዚአብሔር ፍቃድን ጠብቁ። የእግዚአብሔር ካላንደርና የኛ ካላንደር ይለያያል። የኛ ካላንደር አሁን እንዲሆን ነው የምንፈልገው። አሁን እንድንድን እባክህና እባክህ በዚህ በኩል እንሂድ እንጸልይ ወይም ጸልይልን እንላለን። ግን ወዲያውኑ ጸሎት ከተጸለየ በኋላ የሆነ ተአምር እንጠብቃለን። እንደዛ አይደለም። ፈቃድ እግዚአብሔር ነው ወይ ያ ነገር እንዲሆን? ያ ነገር እንዲሆን እግዚአብሔር ፈቅዷል ወይ ብለን ማሰብ አለብን። ለምን? የእግዚአብሔር ጊዜ ደግሞ ለሁሉም ጊዜ አለው ስለሚል የእግዚአብሔር ጊዜ መጠበቅ ያስፈልጋል። ለምን መንፈስ አልወጣልኝም? እየጸለይኩ ነው፣ እየሰገድኩ ነው፣ እመጸውታለሁ፣ እንዲህ አደርጋለሁ፣ ግን ምንም ነገር የለም ይላሉ። እግዚአብሔርን ያስደሰትንበት ጊዜ መቼ ነው? ዲያብሎስን ያስደሰትንበትን ጊዜ አስቡትና እስቲ በኃጢአት በደንብ የሰለጠንበትን ጊዜ አስቡትና መቼ ነው እግዚአብሔር በእኛ የሚደሰተው? ልጆቼ ብሎ የሚጠራበት አንደበቱ ደስተኛ የሚሆነው። ለምሳሌ ዲያብሎስ የራሱ ልጆች አሉት። አውሊያው፣ ቃልቻው፣ ምኑ የራሱ ልጆች ናቸው። ራሱ ክርስቶስ የተናገረው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ስራ ትሰራላችሁ። ከዲያብሎስ የሆነ የዲያብሎስን ስራ ይሰራል፣ የአብርሃም ልጅ የሆነ የአብርሃምን ስራ ይሰራል ብሎ ተናገረ። እኛ ይህን አላደርግም ምናምን እያሉ አይሁዶች ሲከራከሩት ከዲያብሎስ እንደሆኑ ነገራቸው። ዲያብሎስ አባት ከተባለ ምን አለው ማለት ነው? ልጆች አሉት ማለት ነው። ይሄ የምታዩት ጥንቆላው፣ መተቱ፣ ገጠመኝ ላይ የምነግራችሁ ሁሉ ነገር በሙሉ የማን ልጆች የሚሰሩት ነው? የዲያብሎስ ልጆች የሚሰሩት ነው። በንስሐ ከተመለሱ የእግዚአብሔር ልጆች መሆን የሚችሉ። የእግዚአብሔር ልጆች የሚባሉት ደግሞ ትውልድ ሁሉ ብፅዕት ይሉኛል ብላ ድንግል ማርያም እንደተናገረችው ትውልድ ናቸው። ስለዚህ ከአብ ከወልድ ከመንፈስ ቅዱስ ከመንፈስ ቅዱስ ካደረበት ውሃ ተወለድን።
እግዚአብሔር ከፈቀደው ማለት ነው። ከጥምቀት ተወለድን ማለት ነው። በጥምቀት ልጆች ከሆንን መንግስት አለን ማለት ነው። ወራሾች ነን ማለት ነው። አምላካችን ያዘጋጀልን የሆነ ርስት አለ። ወራሾች ነን። ባሪያ ርስት አይወርስም፣ ልጅ ነው ርስት የሚወርሰው። አንድ ቤት ውስጥ ዘበኛና የቤት ሰራተኛ ቢኖሩ ሀብት ንብረት ግን የሚወርሰው ማን ነው? የቤተሰቡ የባለቤቱ ልጅ ነው የሚወርሰው። በግልጽ ነው የምነግራችሁ። ባለ ንብረቱ የወለዳቸው ወይም ያሳደጋቸው ወይም የፈቀደላቸው ሰዎች ናቸው የሚወርሱት። እግዚአብሔርም ለኛ ምን ወርሰው ነገር አዘጋጅቶልናል። መናፈቅ ያለብን ዋናውን ዘላለማዊ ነው። እዚህ ትሬኒንግ ነው የምናደርገው። ሽሮው፣ በርበሬው፣ ስራው፣ ዲግሪው፣ ጤንነቱ፣ በዚህ በኩል ኩላሊት የወጋኝ ጨጓራዬ እንደዚህ ያለኝ እንዲሆንኩኝ። አዎ ልክ ነው፣ ህመም ነው። ጤነኛ ብንሆን ደስ ይለናል። ግን ሁል ጊዜ ለመዳን ስናስብ ዘላለማዊውንም ነገር እያሰብን ከዳንኩኝ እግዚአብሔር ከፈቀደ እስቲ ልሂድ ልጠመቅ፣ ካልፈቀደ ግን ምንም ማድረግ አይቻልም። ያኛውን ህይወት ያኛውን ዘላለም ህይወት እያሰብኩኝ ንስሐ ገብቼ ስጋው ደግሞ ልቀበል ብላችሁ ማሰብ ግድ ይላል። ለምንድን ነው ሲባል የስጋ ድህነት አይደለም መቅደም ያለበት። ነፍሳችን በእጃችን ላይ ነች ያለችው፣ ይዘናታል። ከፈለግን ጨፍልቀን ልንገላት እንችላለን። ከፈለግን ደግሞ ለቀናት እንድትበር መፍቀድ እንችላለን። ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነው በምሕረት የተጎበኘ መዝሙር ዘመን። እሺ እውነት ነው የምነግራችሁ፣ የማይለወጥ ሰው የለም። ሁሉም ሰው ይለወጣል። ማለቴ ከክፉ ስራ ወደ መልካም ስራ፣ ከዓለማዊነት ወደ መንፈሳዊነት መለወጥ ይቻላል። ይቺ እህታችን ማርያማዊት ትባላለች። ሁላችን እናውቃታለን። የፊልም ባለሙያ ናት፣ ሞዴል ናት። በብዙ ስራዎቿ እናውቃታለን ብዬ ነው። በአለባበሷ እንኳን በጣም የምንተቻት ለሌሎቹ አርአያ ያልሆነች አርቲስት ነበረች። አሁን ግን ህይወቷ ተቀይሮ መንፈሳዊ ሰው ሆና ብዙ ገዳማትን ትዞራለች። ዘመረችው ያለውንም መዝሙርን ሰምታችሁታል። ማን ነው እንደኔ እጅግ በብዙ የተማረ እያለች እግዚአብሔርን እያመሰገነች ያለች። ይችን እህታችንን ሳይ ምን ትዝ አለኝ መሰላችሁ? ይህንን ቁራ ታስታውሱታላችሁ? ይህ ቁራ በጻድቁ አባታችን በኖህ ዘመን ማለት ነው። እግዚአብሔር አምላክ ዓለምን በውሃ ሲያጠፋት ኖህ የውሃውን መጉደልና አለመጉደል አረጋግጦ ምልክት እንዲያመጣለት የላከው ይህን ቁራ ነበር። ቁራው ግን መልእክቱን ተቀብሎ ሄዶ በዛው የሞቱትን እንስሳትና የሞቱትን ሰዎች ሬሳ እየበላ ሆዱ አሸንፎት በዛው ነው የቀረ፣ አልተመለሰም። እንደገና ርግቧ ልኮ ነው ኖህ ርግቧ ቄጤማውን ይዛ መጣ፣ የውሃውን መጉደል ያበሰረች ማለት ነው። ታዲያ ምን ልላችሁ እየመሰላችሁ ቁራ ለብዙ መቶ ዓመታት ማለት ነው በክፉ ሰዎች በሆዳም ሰዎች ታምኖ በሚከዱ ሰዎች ተመስሎ ተረቱን ልንተረትበት ነበር። የቁራ መልእክተኛ ሲባል አሰሙም አሁን እና ቁራ ከኖህ ዘመን እስከ ኤልያስ እስኪደርስ ድረስ ስሙ ጠፍቶ ነበር። ከኤልያስ ዘመን ሲደርስ ግን ስሙ ተለውጦ ታድሶለታል። በኤልያስ ዘመን እንደምታውቁት 3 ዓመት ከ6 ወር ራብ ነበር። ለኤልያስ ደግሞ ያን ራብ የሚያስታግስለትን ምግብ እንዲያደርስለት እግዚአብሔር የመረጠው ማን እንደሆነ ታውቃላችሁ? ቁራን ነው። ታምኖ የሚከዳውን ሆዳሙን እሱን ነበር የመረጠው እና 3 ዓመት ከ6 ወር አንድ ዛል ስጋና ዳቦ በማንቁሩ እየያዘ እየወሰደ ያደርስለት ነበር። ኤልያስም ያን እየበላ 3 ዓመት ከ6 ወር ራቡን አስታግሷል። ያን ክፉ ዘመን አልፎታል። አስተውላችኋል? ግን ቁራ እኮ ሆዳም ነው፣ ታምኖ የሚከዳ ነው። የተሰጠውን ስጋ እኮ መብላት ይችል ነበር አድርስ የሚባለው። ነገር ግን ቁራ ጊዜ ጠብቆ ተቀየረ፣ ተለወጠ። ከ300 እስከ 400 ዓመታት ነበር ከኖህ ዘመን እስከ ኤልያስ ስሙ ጠፍቶ አይለወጥም ተብሎ። ነገር ግን ቁራ ጊዜ ጠበቀና ታማኝነቱን አሳየ፣ ተለወጠ። እግዚአብሔር አምላክም በቁራ ሊያስተምረን የፈለገው ምንድነው? የማይለወጥ ሰው የለም ነው፣ የማይቀየር ሰው የለም። ቁራን ተመልከቱት። ታምኖ የሚከዳ ነበር፣ ሆዱ የሚያሸንፈው ነበር። አሁን ግን ተላከ፣ በታማኝነት አደረሰ፣ ተለወጠ። ስለዚህ የማይለወጥ የለም እያለን ነው እግዚአብሔር።
እህቶችና ወንድሞቼ ከኛ የሚያስፈልግ ቆራጥ ልብ ነው። እውነት ነው የምነግራችሁ። ቆራጥ መሆን፣ ለኃጢአት ቆራጥ መሆን፣ እለወጣለሁ ብሎ ራስን ማሳመን። ወዳጄ መለወጥ ይቻላል ነው የምልህ። ካንጀት ካለቀሱ እንባ አይገድም ይባላል። ካንጀታችን ለመለወጥ ካሰብን እግዚአብሔር ይረዳናል እና መለወጥ ይቻላል ብዬ ነው። ብዙ ሰዎች ይህን አያውቁትም። ባይዘዌ እንዴት አብርሃም በልጁ ፈንታ የሰዋው በግ የክርስቶስ ምሳሌ እንደሆነ ታውቅ ነበር አንተ? አዎ። እሺ ምን መሰለህ ታሪኩን በአጭሩ ልንገርህ። በኦሪት ዘፍጥረት ምዕራፍ 22 ላይ ያለ ታሪክ ነው። እግዚአብሔር አብርሃምን እንዲህ ሲል ይጠይቀዋል ማለት ነው። ይስሐቅን እንግዲህ ከወለደ በኋላ ነው ማለት ነው። አብርሃም ይስሐቅን በስተርጅናው ነው የወለደው። በጣም የሚወደው ልጁ ነው ይስሐቅ ማለት ነው። ስለዚህ እግዚአብሔር አብርሃምን ምን ይለዋል መሰለህ? አንድ ቀን የምትወደውን አንድያ ልጅህን ሰዋልኝ ይለዋል ማለት። ከዛ ወደ ሞሪያ ተራራ የሚባል ተራራ ይወስደውና አብርሃም ልጁ ይስሐቅን ማለት ነው እዛ ሊሰዋው ማለት ነው። በዚህ መሀል ይስሐቅ የሚያውቀው ነገር የለም። ያው ለመሰዋት እንደሚሄዱ እንጂ እሱ እንደሚሰዋ አያውቅም። ስለዚህ ይስሐቅ አብርሃምን ምን ብሎ ይጠይቀዋል መሰለህ? አባቴ ሆይ ይለዋል አብርሃምን ማለት ነው። የመስዋዕቱ እንጨትና እሳት አለ፣ የመስዋዕቱን በግ ግን ወዴት አለ ብሎ ይጠይቀዋል ማለት ነው። አብርሃም በዚህ መሀል የመስዋዕቱን በግ እግዚአብሔር ያዘጋጃል ይለዋል ማለት ነው። ይህ እንግዲህ ትንቢት ነው እነግራለሁ። የመስዋዕቱን በግ እግዚአብሔር ያዘጋጃል ማለት በአዲስ ኪዳን ላይ ዮሐንስ እንግዲህ ክርስቶስን ሲያየው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ፍጻሜውን ይናገራል ማለት ነው። የአብርሃም ትንቢት ይናገራል፣ ዮሐንስ ፍጻሜውን ይናገራል ማለት ነው። ልክ አብርሃም ልጁን እንግዲህ ሰዋ ተብሎ በተራራው ላይ ይደርሳል። ልጁን ያስረዋል። ልክ ልጁን ሊሰዋው ሲል የእግዚአብሔር መልአክ ምን ይለዋል መሰለ? አብርሃምን ተው፣ በልጁ ላይ አንዳች ክፉ ነገር እንዳታደርግ እግዚአብሔር አንድያ ልጅህን እንዳልከለከልከኝ አይቷልና ብሎ ይነግረዋል ማለት ነው። ልክ ከዚህ በኋላ ነው እንግዲህ አብርሃም ዞር ሲል በጫካ ውስጥ አንድ በግ ቀንዶቹ በእሾክ ወይም በዕፀ ሳቤቅ ይላል መጽሐፍ ቅዱስ ላይ በእሾህ የተያዘ አንድ በግ ያይና እሱም በግ አምጥቶ በይስሐቅ ፈንታ ሰዋው ይላል። ስለዚህ አሁን ሶስት ነገሮች ልንገር ይል በጉ የእሱ ምሳሌነት ምንድን ነው? የእሾሁ ምሳሌነት ምንድን ነው? እንዲሁም የቀንዶቹ ምሳሌነት ምንድን ነው የሚለው ልንገር ባጭሩ ማለት ነው። አብርሃም በጉን በልጁ በይስሐቅ ፈንታ ሰውቶታል፣ እንግዲህ ተናግሯል ማለት ነው። በጉ የክርስቶስ ምሳሌ ነው። እንዴት አትልም? አሁን ክርስቶስ ቅድምም እንዳልኩ ዮሐንስ ያለውን የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ተብሎ ተነግሮለታል ማለት ነው። ስለዚህ ክርስቶስ ንጹሕ ሆኖ ሳለ ስለኛ እሱ ንጹሕ ሆኖ ሳለ እኛ መሞት እያለብን እኛን ተክቶ ስለሞተ ክርስቶስ የበጉ ምሳሌ ነው ማለት ነው። አብርሃም በልጁ ፈንታ እንደሰዋ ሁሉ ክርስቶስም በእኛ ፈንታ እሱ ተሰቅሎ ሞተዋል ማለት ነው። ሌላው ደግሞ ምንድነው መሰለ? በትንቢተ ኢሳይያስ ላይ ያለ ነገር አለ ማለት ነው። ምንድነው መሰለ? ስለ ክርስቶስ ነው። ተጨነቀ ተሰቃየም ይላል። አፉንም አልከፈተም። ሊታረድ እንደሚነዳ ጠቦት ካለ በኋላ በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም ብሎ ስለ ክርስቶስ ተናግሯል ማለት ነው። ክርስቶስ የእኛን ኃጢአት ወስዶ እሱ ይሞታል ማለት ነው። እኛ መሞት የነበረብንን የእኛን ሞት እሱ ስለወሰደው ይህ በግ የክርስቶስ ምሳሌ ነው ተብሎ ይነገራል ማለት ነው። ሌላው ደግሞ ይሄ የእሾሁ ነው። የእሾሁ እንግዲህ የኦርቶዶክስ አባቶች በጣም ታዋቂ ከሆኑባቸው ነገሮች አንደኛ ይሄ ታይፖሎጂ የሚባል ነገር አለ። በብሉይ ኪዳን የነበሩትን ነገሮች ፍጻሜያቸውን ወደ አዲስ ኪዳን እያመጡ ይህ ማለት ይህ ነው ምሳሌነቱ ይህ ነው ብለው የሚተረጉሙበት መንገድ ነው ማለት ነው። ይህ እሾሁ ይላል። አሁን ሴንት ሲፕሪያን ኦፍ ካርቴጅ የሚባል አለ ወይም ቁጵሪያኖስ የሚባለው ማለት ነው። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 18 ላይ አዳም ሲረገምን ተብሎ ነበር መሰለ? ምድር ከአንተ የተነሳ የተረገመች ትሁን እሾህና አሜኬላም ታብቅልብ ተብሎ ነበር ማለት ነው። ስለዚህ ምንድነው መሰለ? እሾህ የኃጢአት እሾህ የመርገም እሾህ የሞት ምሳሌ ነው። ይሄ የታወቀ ነው ማለት ነው። ስለዚህ እሾህ የተባለ ኃጢአትን እሾህ የተባለ መርገምን ከሰው ልጆች ላይ ይነቅል ዘንድ ማለት ነው ክርስቶስ የእሾህ አክሊልን ደፋ ማለት ነው። እሾሁ እንግዲህ በአዲስ ኪዳን ላይ ለክርስቶስ ተሰጥቶ እናገኘዋለን ማለት ነው። ልክ በማቴዎስ ወንጌል ምዕራፍ 27 ላይ እንደምታየው ወታደሮቹ የእሾህ አክሊል ጎንጉነው በክርስቶስ ራስ ላይ አደረጉበት ይላል። አድርገውበትም በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ለአንተ ይሁን እያሉ ዘበቱበት ብሎ ተናግሯል ማለት ነው። ያ በግ ቀንዶቹ በእሾህ እንደተያዘ ሁሉ የአዲስ ኪዳን በግ የተባለው የዓለምን ኃጢአት የሚያስተሰርይ በግ የተባለው ክርስቶስም የእሾህ አክሊልን መንሳቱን ያመለክታል ማለት ነው። የዕለተ ዓርብን ማለት ነው። ሌላው ነገስታት እንግዲህ ዘውድ ያደረጉ ነበር ማለት ነው። ክርስቶስ ግን የእሾህ አክሊልን ነው እንደ ንግስናው ምልክት ያደረገው ማለት ነው። በዮሐንስ ራእይ ላይ እንዲህ የሚል ነገር አለ። በልብሱና በጭኑም ላይ የነገስታት ንጉሥ የጌቶችም ጌታ የሚል ጽሑፍ ተጽፎበት
እናገኛለን ማለት ነው ስለ ክርስቶስ። ስለዚህ ክርስቶስ ንጉስ ብቻ አይደለም፣ የነገስታት ንጉስ ነው። ጌታ ብቻ አይደለም፣ የጌቶችም ጌታ ነው። አምላክ ብቻ አይደለም፣ የአማልክትም አምላክ ነው። ሶስተኛው ግን ቀንዶቹ ነው። ቀንዶቹ በእሾህ የተያዙት በግ የተባለው እነ ኦገስቲንም በላቸው ሌሎችም አባቶች ጥንታዊ አባቶች የሁለቱ ቀንዶች የተባሉት የብሉይ ኪዳንንና የአዲስ ኪዳንን መጽሐፍት ያሳያሉ ይላል። ክርስቶስ በብሉይ ኪዳንም በአዲስ ኪዳንም ሲነገር መምጣቱን ያሳያል፣ ወይም ስለሱ ሲነገር እንደመጣ ይናገራሉ ብለዋል ማለት ነው። ትዝ የሚል ከሆነ በሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገደኞች ታሪክ አለ። ትዝ የሚል ከሆነ ስለዚህ እዛ ላይ ክርስቶስ ከትንሣኤው በኋላ ነው እንግዲህ ስለ ራሱ ሲነግራቸው ይላል ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍት ሁሉ የተነገረውን ተረጎመላቸው ብሎ ይነግራል ማለት ነው። ክርስቶስ ነው የሚተረጉመው ራሱ። ያ እዚህ ጋር ራሱ ምን ታገኛለህ መሰለህ? ክርስቶስ የቤተክርስቲያን ራስ ስለሆነ መጽሐፍት ራሱ መተርጎም ያለባቸው የቤተክርስቲያን ራስ ከሆነው ከክርስቶስ ስር ነው ማለት ነው። ስለዚህ ቤተክርስቲያን ውስጥ ብቻ ነው መጽሐፍት መተርጎም ያለባቸው ማለት ነው። ይህንን ማን አሳይቷል? ክርስቶስ ራሱ ማለት ሲተረጉም። ስለዚህ ከሙሴ ከነቢያት ጀምሮ በመጽሐፍት ሁሉ ስለርሱ ሲነገር የነበረውን ተረጎመላቸው ይላል። በዮሐንስ ወንጌል ላይም እንደዚህ ይላል፣ ሙሴንስ ብታምኑት እኔም ባመናችሁ ነበር ይላቸዋል። ክርስቶስ አይሁድን ማለት ነው። እርሱ ስለ እኔ ጽፏልና ብሎ ተናግሯል ማለት ነው። እዛው የዮሐንስ ወንጌል ምዕራፍ 5 ላይ እናንተ በመጽሐፍት የዘላለም ሕይወት ያላችሁ ይመስላችኋል፣ ነገር ግን መጽሐፍት ሁሉ ስለ እኔ የሚመሰክሩ ናቸው ብሎ ክርስቶስ ይናገራል ማለት ነው። ስለዚህ አሁን የነገርኩ ያ ቀንዶቹ በዕፀ ሳቤቅ ተይዘው የነበረው በግ የክርስቶስ ምሳሌ ነው ማለት ነው። ልትተማመኑበት የሚያስፈልገው እግዚአብሔር ነው። ይሄ የቆማችሁት መሬት እንኳን ይከዳል፣ ያዳልጣል፣ ይጥላል። እግዚአብሔር አይጥልም። ይሄን ጠንቅቀን ማወቅ አለብን። ና ሲልህ እግዚአብሔር ምንም ነገር ቢሆን እሺ ብለህ ነው መምጣት ያለብን። አለማመን ግን ሁላችንም ውስጥ ያለ ድክመት ስለሆነ በቅዱስ ጴጥሮስ አየን። እኔን ታሪክ ያነሳሁት ዋነኛው ጭብጡ ለምን መሰላችሁ? ቅዱስ ጴጥሮስ ክርስቶስን ባህር ላይ ሲራመድና ሲሄድ ሲያየው እባክህ ወደ አንተ እንድመጣ እዘዝ ያለው ለምን ይመስላችሁ? ወንድሞቹ ባህር ላይ ሲራመድ እንዲያዩት ነው? አንተ ባህር ላይ መራመድ እኮ ትችላለህ ብለው እንዲያደንቁት ነው? አይደለም። በነገራችን ላይ ቅዱስ ጴጥሮስ ሁሌም የሚቸኩለው ክርስቶስን ስለሚወደው ስለሚያፈቅረው፣ በቃ ብቸኛ ነፍሱ የምትጠማው እሱ ነው። ስለዚህ ያለበት ቦታ ሁሉ መሆን ይፈልጋል። ለዛ እኮ ነው ብዙ ጊዜ ላይ በማስተዋልና በፍቅር ብቻ ነው እንጂ በማስተዋል ስለማይመልስ ታስታውሱ እንደሆነ ክርስቶስ የተሸጠባት የመጨረሻይቱ ዕለት ማለትም ምሴተ ሐሙስ እራቱን ሲያበላቸው ምን ብሏቸው ነበር? ሁላችሁም ጥላችሁ ምን ታረጋላችኋል? ትበታተናላችሁ ሲል ጴጥሮስ ምንድን ነበር ያለው? እኔ በፍጹም ትቼ አልሄድም ሲል ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ አለው? 3 ትክደኛለህ። አትፍጠን አለው። ተረጋጋ እያለው እኮ ነው። ተረጋጉ ነው። ለእኛም መልእክቱ እኮ ተረጋጉ ነው። ስሜታዊ ሆናችሁ አታውሩ፣ ስሜታዊ ሆናችሁ አትናገሩ፣ ስሜታዊ ሆናችሁ አትጸልዩ፣ ስሜታዊ ሆናችሁ ቃል አትግቡ፣ ስክን ብላችሁ ተረጋጉ እያለን እኮ ነው። ብቻ ግን ቅዱስ ጴጥሮስን ያዘለለውና ወደ ክርስቶስ እንዲመጣ ያረገው ፍቅሩ ነው። ታዲያ አሁን ወደ ቡዳር ያሉትና እሱ ታንኳ ላይ ሆኖ ሲያስተምር የነበሩት ሰዎች ለምንድን ነው ወደ እሱ ያልተጠጉት? ብዙ ጊዜ ላይ እግዚአብሔር ለምን ወደኛ አልመጣም እንላለን። እኛ ለምን ወደ እግዚአብሔር አንሄድ? ይሄም እኮ አንድ ጥያቄ እኮ ነው። እግዚአብሔር ወደ እነሱ ያልመጣበት ምክንያት ካለ እነሱም ወደ እሱ ያልተጠጉበት ምክንያት አለ። እነሱ እዛው ወደ ቡዳር መቅረታቸው ለምክንያት ነው ይላል ቅዱስ ቄርሎስ ዘእስክንድርያ። እየሰማችሁኝ ነው? እባካችሁ ሐሳባችሁ እዚሁ ወይስ አይታችኋቸው ትጨርሳላችሁ? ያው እንድትበታተኑ ስለማልፈልጉ ከተማርን ከልብ እንማር ብዬ ነው። ታያችኋላችሁ። እሺ እንግዲያውስ ሐሳባችሁን እዚሁ አድርጉ። ቃለው ላይ ወደ ቡዳር እንዲቆሙ ወደ ቡዳር እንዲረግጡ ከዛ ቦታ ላይ እንዳይንቀሳቀሱ ያደረጋቸው መስማትም ቢፈልጉ ግን እግዚአብሔርን ስላላፈቀሩት ነው ይላል ቅዱስ ቄርሎስ። ሰው እግዚአብሔርን ሲወደው ሰው እግዚአብሔርን ሲያፈቅረው እርሱ አለበት የተባለበት ቦታ ላይ ለመሄድ ለመድረስ አብሮ ለማደር ለመዋል ይናፍቃል። ጨለማ አይበግረውም። የዮሐንስ ወንጌል ምዕራፍ 20 ላይ አታስታውሷትም? መግደላዊት ማርያምን ደቀ መዛሙርቱ ሁሉ ተበታትነው በነበሩበት ማንም ክርስቶስ የተቀበረበት መቃብር ላይ ዝር እንዳይል ወታደሮች ቆመው በሚጠብቁበት በዛ በሌሊት እሷ ግን ሌሊቱን ሳትፈራ ትራመድ ነበር። ለምን? ሌሊትን ባያስፈራ ስለሆነ ነው። ሌባ ስለማያጠቃት፣ ሴት ስለሆነች በጣም ጀግና ሆና ነው አይደለም። ፍቅር ስላላት ነው ለእግዚአብሔር። የእግዚአብሔርን ፍቅር በሁላችን ልቦናችን ላይ ያሳድርብን። ፍቅር ያለው ሰው እግዚአብሔር ካለበት ስለሚሄድ
እነሱ ግን ክርስቶስ ምንድነው እያለ እያስተማረን ያለው መሰላችሁ? ወደቡ ዳር ያለ ሰው ማለት መስማቱን ይፈልጋል ግን ማድረጉን አይፈልግም። አብዛኞቻችን በዚህ ዘመን ላይ ያለን ክርስቲያኖች በነገራችን ላይ ወደቡ ዳር ነው ያለን። ወደቡ ዳር ብዙ ሰው ተመልከቱ። አሁን ቤተክርስቲያን እንዲሆና እንደዛ ሆና ክርስቲያኖች እንዲሆነው እንደዛ ሆነው ሲል ከሩቅ ሆኖ ነው አስተያየት የሚሰጠው። ወደቡ ዳር ሆኖ ለምን አትገባም? አንተን አይመለከትህም እንዴ? ከወደቡ ዳር ሆኖማ መናገር፣ መጮህ፣ አስተያየት መስጠት በጣም ቀላል ነው። እኛንን መግባት ያለብን መጠጋት ያለብን። ለስንት ዘመናት በቃ አይ ቤተክርስቲያን በሩቅ ነው እናቴ ውስጥ ስትገባ እና ከስንቱ ጋር ትችለዋለህ ደሞ እዛ የሆነ ነገር አለ ምናምን እያሉ ወላጆቻችንም ጭምር እኛንም ያስፈራሩን ነበር። ታውቃላችሁ? አታ ያስፈራሯችሁም እናንተ ወይ በርቀት ነው እናቴ እንዳትጠጊዋ ሌላ ችግር ደግሞ ቢያመጡብሽ ነው የመለከተኝ ምን አንላለን እንዴ? ሰው ቤተክርስቲያን ውስጥ ዳር ነው መሆን ያለበት ወይስ መግባት ነው ያለበት? መግባት እኮ ነው ያለበት። እንዲያው መጠጋት ነው ያለበት። እግዚአብሔር ካለበት አብሮ ለመኖር ነው እንጂ አብዛኞቻችን ሐሳብ ስንሰጥ አስተያየት ስንሰጥ ለጠፋው ጥፋት ለተደረገው ማናቸውም ክፉ የሆኑ ነገሮች በሙሉ ራሳችንን አውጥተን ነው አስተያየት የምንሰጥ። ራሳችንን አግልለን ራሳችንን ማንጠየቅ ይመስል ወጣ ለቀቅ ብለን እንዲህ እንላለን። እንዳይመስልህ እግዚአብሔር ሁላችንም በተሰፈርንበት ቁና ይሰፍረናል። በደንብ አድርጎ ሁላችንም እንጠየቃለን። ያጠፋው ስለ ጥፋቱ ዳር የቆመውም ሶስት ዳር ስለቆመ ይጠየቃታል። ይሄ እርግጥ ነው። ቤተክርስቲያን ውስጥ መግባት መሰብሰብ አንድ መሆን እንደውም የሚያስፈልገን በዚህ ጊዜ ነበር። ሁላችንም ተጠቅልለን መግባት የነበረብን። ለዛ ነው ክርስቶስ ወደቡ ዳር ቆሞ ሲመለከታቸው እያዘነ እኮ ነው የሚያስተምራቸው። ብትወዱኝማ ኖሮ ትጠጉ ነበራል። አብዛኞቻችን ለዛ ነው መውደዳችን በአፋችን ነው እንጂ በተግባራችን አይታይም። እግዚአብሔርን መፈለጋችን በንግግራችን ነው እንጂ በህይወታችን አይነበብም። ክብር ለመድኃኔዓለም። የኔ ዓለም ንጉስ ዛሬ ከታሰርንበት ይፈታል። በጣም ነበር የምንሰቃየው ማለት ለወሬ እንኳን አይመችም በሽታው። ጠዋት ሰው ከሆነች ከሰዓት ትቀየራለች ወይ የበላን እጇ እግሯ ያብጣል በሰከንድ። በቃ ምንም ለወሬ አይመችም። ይሄ በሽታ ይባል አቅሜ እስከቻለ ድረስ ሄጃለሁ ትልልቅ ሆስፒታልም የሚባሉ ግን ይሄ ነው የሚባል በሽታ አልነበረም። እና ሰርጀሪ እዚህ ጋር ናሙና ይወሰድ ነበር የተባለው። እባጭ ነበር ይቀያየራል፣ አንዴ እዚህ አንዴ ወደዚህ ይሽከረከራል፣ ብቻ መቀመጫ የለውም። በገብርኤል ቀን ነበር የተጻፈው የዛሬ 2 ወር። ግን እኔ መስጠት አልፈለኩኝም። በቃ መድኃኔዓለም እንዳደረገ ያድርገን ብዬ ናሙና ወረቀቱን እንደተቀበልኩኝ አቆምኩት። ከመናው እንደው መጨረሻ ሰዓት መጥቼ ለርሶ ነግሬታለሁ። እንመላለሳለን ግን የዚህን ያህል አልተጋሁም ነበር። ትጉ አልነበርኩም። ግን እግዚአብሔር በፈቀደ ሰዓት ነውና ሁሉ ነገር የሚፈቅደው በጊዜው ነው የሚሆነው። ዛሬ ተፈታለች። ለኔ ዓለም ንጉስ አመስግኑልኝ። ዛሬ ልጄ ስለተፈወሰ ልጄ ስለዳነችልኝ ስላሴን አመስግኑልኝ ብላለች። ያው ልጇ ተፈውሷ እዚህ ጋር ቆማ እግዚአብሔርን እያመሰገነች ነው። ማን ነው ስምሽ? ወለተ ማርያም። ወለተ ማርያም ስንት ዓመትሽ ነው? 15 15 አዎ። ምን ነበር የሚያምሽ? ሙሉ ሰውነቴ ነው በቃ ይደክመኛል፣ ያብጣል። ምንም እንዲህ ነው የሚባል ነገር የለም። እንደዚህ ላይ የሚራመድ ነገር አለ። እንደዚህ ከላይ ወርታች ወይም ከታች ወደ ላይ ምናምን ሽው ይላል ድንገት። በቃ በጣም ነው የሚያመኝ። በቃ ምንም እንትን አልልም። እጄ በቃ በደቂቃ ውስጥ ያብጣል ምናምን። ለምንም ነገር አይመችም። እንደዚህ ነው የሚባል ነገር ስምም የለውም። በሽታው ሲጀመር እንደዚህ ነው የሚባል ነገር የለውም። በቃ ተኝቼ ውዬ ይደክመኛል። እዚህ ጉባኤ ከመጣሽ በኋላ ነው ነቅተሽ መጸለይ መስገድ መቀጥቀጥ የጀመርሽው? እስኪ እዚህ ጉባኤ ከመጣሽ ምን ለውጥ አገኘሽ? እስኪ ንገሪኝ። እዚህ ከመጣው በኋላ እኔ እጸልያለሁ፣ ቀጠቅጣለሁ። ያው እዚህ ከመጣው በኋላ ነው ይሄንን የተማርኩት። ያው ሁላችሁም እንደዚህ መቀጥቀጥ መጸለይ መልስ አለው። እግዚአብሔር መልሶልኛል። ቅድስት አርሴማ ነች። ዛሬ በመዳንሽ ምን ተሰማሽ? ዛሬ ጠላትሽ ተወገደ። የሚያሳምምሽ ከዛሬ ነበረ መንፈስ ዛሬ ተሸኘ። ምን ተሰማሽ? የእናቴ ስራ ነው የቅድስት አርሴማ። እሷን አመስግኑልኝ። ልጅነቷን በበሽታ ይዞ እያሳመማት ያለ እረፍት እየታመመች የነበረ መንፈስ ዛሬ ቅድስት ሥላሴ ነቀለላት። በደንብ አመስግኑላት። ቅድስት ሥላሴ ይጠብቅሽ። ቅድስት ሥላሴ ባርክሽ። እኔ ዓለሜ ነው የምለውና ለዓለሜ አመስግኑልኝ። ደስ ብሎኛል በጣም።
በቃ ደስ ስላላት ይኸው ስጦታ ይዛ መጣገች። ስላሴና መስግኑላት። እሺ ፈታ በዛሬው ቆይታችን እንግዲህ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ቻናሉን ሼር ማድረጋችሁን እንዳትረሱ። ቪዲዮዎቹን ለወዳጅ ለጓደኛ ሼር አድርጉ። እንዲማሩ፣ እንዲቀየሩ፣ እንዲነቁ ማድረጋችንን መርሳት የለብንም። እግዚአብሔር አምላካችን ሁላችንንም ያግዘን፣ ያበርታን፣ ይቆየን። አሜን።